ኮዬ ፈጬን ጨምሮ የተለያዩ ሸገር ከተማ ነዋሪዎች ቤታቸውን እየለቀቁ መሆኑን የደረሰ መረጃ ያመለክታል። የአካባቢው አስተዳደር በየጊዜው በሚወስደው እርምጃ ምክንያት ነዋሪዎች በመማረር እርምጃውን ለመውሰድ መገደዳቸውን አሳውቀዋል። ሀገራዊ ምርጫ ከተካሄደ ማግስት ጀምሮ በሸገር ከተማ ማንኛውም የመንግስት አገልግሎትን ለማግኘት 6200 ብር ለተለያዩ መዋጮዎች በግድ እየተጠየቁ በመሆኑ ነዋሪዎቹ ለከፋ ችግር መዳረጋቸውን ጠቁመዋል። በሸገር ከተማ በቅርቡ የተካሄደውን ሀገራዊ ምርጫ ተከትሎ ማንኛውንም የመንግስት አገልግሎት ለማግኘት 6200 ብር ለተለያዩ መዋጮ በግድ እየተጠየቁ መሆኑን የገለጹት በተለይም በኮዬ ፈጬና በቱሉ ዲምቱ አካባቢዎች ሀገራዊ ምርጫው ከተካሄደ ማግስት ጀምሮ በነዋሪዎች ላይ የሚጣሉ ተጨማሪ ክፍያዎች እንዲከፍሉ በመገደድ ላይ እንደሚገኙ ተናግረዋል። በዚህም በሸገር ከተማ ሀገራዊ ምርጫው ከተካሄደ ማግስት ጀምሮ ማንኛውንም የመንግስት አገልግሎት ለማግኘት የተለያየ መዋጮ እንዲከፍሉ በግድ እየተጠየቁ መሆኑን ተናግረዋል። ለምርጫው ተብሎ ተቋርጦ የነበረው የ3500 ብር ክፍያ አሁን የሚሊሻ ደሞዝ፣ የዜግነት አገልግሎትና ለቡሳ ጎንፋ ማህበር በሚሉ የተለያዩ ስያሜዎች በሲንቄ ባንክ በኩል ወደ 6200 ብር አድጎ እንዲከፈል ተደርጓል ሲሉ ነዋሪዎቹ ተናግረዋል። ከዚህ ቀደም በኮዬ ፈጬም ተመሳሳይ ከፍተኛ ክፍያ የሚጠየቁ ነዋሪዎች በክፍያዎቹ መብዛት መማረራቸውን መዘገባችን ይታወሳል። ከ3 ዓመት ተኩል በፊት ወደ ሸገር ከተማ የተካለሉ የኮዬ ፈጬና የቱሉ ዲምቱ የኮንዶሚኒየም ነዋሪዎች በመስተዳደሩ ከፍተኛ ምሬት እንደተፈጠረባቸውም ተናግረዋል። ነዋሪዎቹ በአሁኑ ወቅት በየአካባቢያቸው እየተተገበረ ያለው የመዋጮ አሰራር የህብረተሰቡን የመክፈል አቅምና ያለውን ነባራዊ ሁኔታ ያላገናዘበ፣ አንዱ ሲያልቅ ሌላው የሚተካ ማባሪያ የሌለው የግፍ መዋጮ በመሆኑ ለከፍተኛ ምሬት ተዳርገናል ብለዋል። የአካባቢያችን ማህበረሰብ በአብዛኛው በከፍተኛ ድህነት ውስጥ የሚገኝ የዕለት ጉርሱን ለማግኘት ልጆቹን ለማስተማር እጅግ እየተቸገረ ያለ ቢሆንም አስተዳደሩ ግን ይህንን ችላ በማለት በሚከተሉት አስገዳጅ ክፍያዎች ህዝቡን እያስለቀሰ ይገኛል የሚሉ አንድ የአካባቢው አባት ተናግረዋል። መረጃዎች እንደሚያሳዩት ከሆነ ተደራራቢ መዋጮዎቹ ለሚሊሻ፣ ለቡሳ ጎንፋ ማህበርና ለኦሮሚያ ልማት ማህበር የሚሉ እንደሚገኙበት ታውቋል። ከዚህ ቀደም ከጣሪያና ግድግዳ ግብር ጋር ተዳምሮ ከ3500 ብር በላይ መክፈላቸውን፣ በተጨማሪም የጣሪያና ግድግዳ ግብር በካሬ 133 ብር፣ ለኮብልስቶን መንገድ 2000 ብር፣ ለቤት ቀለም መቀቢያ 10000 ብር፣ ለዞን ጽህፈት ቤት ማስገንቢያ 500 ብር፣ ለግቢ ውስጥ ቴራዞ ስራ 5000 ብር እንደከፈሉ ገልጸዋል። በቅርቡም ከሸገር ከተማ የወረደ መመሪያ ነው በሚል በአንድ የቤት ማህበር ብሎክ ውስጥ 17 ካሜራዎች እንዲገጠሙ እየተነገራቸው እንደሚገኝ ገልጸዋል። እኛ ነዋሪዎቹ በጋራ አጥር አጥረን የራሳችንን የጥበቃ ሰራተኛ ቀጥረን በሰላም እየኖርን ባለንበትና ሌባ አስቸገረን ብለን ቅሬታ ባላቀረብንበት ሁኔታ ይህ የካሜራ ክፍያ መጫኑ አግባብነት የሌለው ብዝበዛ ነው የሚሉት ሌላ ነዋሪ ናቸው። ህዝቡ በልቶ ለማደር በሚታገልበት በዚህ አስቸጋሪ ወቅት እነዚህ መዋጮዎች የህዝቡን አቅምና ፍላጎት በፍጹም ያላገናዘቡ ናቸው በማለትም ገልጸዋል። በሌላ በኩል ደግሞ የግብር ምጣኔ በዝቶብኛል በሚል ቅሬታ ያቀረቡ አካላት በቀን ገቢ ገማቾች ጉዳያቸው እየታየ መሆኑ ታውቋል። የአዲስ አበባ ገቢዎች ቢሮ በ2019 በጀት ዓመት 380 ቢሊዮን ብር ለመሰብሰብ ማቀዱንም ይፋ አድርገዋል። የከተማ አስተዳደሩ ከሚሰበስበው ግብር 72 በመቶ ለዘላቂ ሰው ተኮር ፕሮጀክቶችና ለተለያዩ ስራዎች እየዋለ እንደሆነም አስታውቀዋል። በ2019 በጀት ዓመት በአዲስ አበባ ገቢዎች ቢሮ እንደ ከተማ የ502.2 ቢሊዮን ብር በገቢዎች ቢሮ ብቻ ደግሞ 380 ቢሊዮን ብር የመሰብሰብ እቅድ እንዳለው የቢሮው የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ገልጸዋል። በከተማዋ በንግድ ትርፍ፣ በኪራይና በሜትር ታክሲ አገልግሎት የንግድ ዘርፎች የተሰማሩና በግብርና ስርዓት ውስጥ ያሉ 456,000 የደረጃ ለግብር ከፋዮች መኖራቸውን በመጥቀስ እነዚህ የደረጃ ለግብር ከፋዮች በተሻሻለው የገቢ ግብር አዋጅ መሰረት የግብር ግዴታቸውን መወጣት እንዳለባቸው ተመላክቷል። በዚህም መሰረት መልእክት በስልካቸው የተላከላቸው ግብር ከፋዮች በሙሉ እስከ ሐምሌ 30 2018 ዓ.ም የግብር ግዴታቸውን በኦንላይን መክፈል እንደሚገባቸው ተገልጿል። መልእክት ወይም ደግሞ ቴክስት ከተላከ በኋላ ግብር በዛብኝ በሚል እስካሁን የሚጠበቅባቸውን ግብር ያልከፈሉ ግብር ከፋዮች በወረዳ ደረጃ ቅሬታ አቅርበው መረጃው ለክፍለ ከተማ ከተላከ በኋላ በክፍለ ከተማው የተደራጀ የቀን ገቢ ገማች በድጋሚ የቀን ገቢ ግምት በመስራት ምላሽ እየተሰጠ እንደሆነ ተመላክተዋል። በተለያዩ ምክንያቶች መልእክት ወይም ቴክስት ያልደረሳቸው ግብር ከፋዮች እንዲሁም ከሐምሌ 25 በኋላ ቴክስት የተላከላቸው ግብር ከፋዮች ደግሞ ወደ ቅጣት የማይገቡ በመሆኑ ቴክስት ከተላከላቸው ጊዜ ጀምሮ እስከ ነሐሴ 20 ቀን 2018 ዓ.ም ባሉት ቀናት ውስጥ ዓመታዊ ግብራቸውን መክፈል እንደሚችሉ ተጠቅሷል። ከነዚህ የደረጃ ለግብር ከፋዮች በዘንድሮ በጀት ዓመት ቢሮ 9.2 ቢሊዮን ብር ለመሰብሰብ ያቀደ ሲሆን እስካሁን መረጃው ለተሟላላቸው ግብር ከፋዮች የግብር ውሳኔ በስልካቸው በመልእክት እንዲደርሳቸው መደረጉ
ተጠቁመዋል። ቢሮው ከ456 ሺህ የደረጃ ለግብር ከፋዮች ለመሰብሰብ ያቀደው ግብር በከተማዋ ካሉ ከመንግስትና ከግል ድርጅት ተቀጣሪ ደሞዝተኞች ከሚከፍሉት የደሞዝ ገቢ ጋር ሲነጻጸር በጣም አነስተኛ እንደሆነም ተገልጿል። ይህም የከተማ አስተዳደሩ በአነስተኛ የንግድ ስራ ላይ የተሰማሩ ነጋዴዎች እንዲበረታቱ፣ የግብር ጫና እንዳይደርስባቸውና ትርፋማነታቸውን በማጎልበት ወደ ቀጣይ ደረጃ እንዲሸጋገሩ ለማገዝ መሆኑ ተመላክቷል።